እግዚአብሔር መንግስት ስናወራ አካላዊ ቦታ አይደለችም ወይም አካላዊ ቦታ ብቻ አይደለችም ነገር ግን የእግዚአብሔር መንግስት ሉዓላዊነቱን ለመናገር ሶቨሬን ነው ባለስልጣን ነው በሰው ህይወት ላይ ሩል ያደርጋል መንግስት ብለን ስናስብ እኛም የመንግስቱ አካል ነን ምክንያቱም የሱ መንፈስ በውስጣችን አለ ታትሞናል እግዚአብሔር መንፈስ ታትሞብናል አባ የሚለውን የልጁን መንፈስ በውስጣችን አስቀምጧል መዝሙር 103 ቁጥር 19 የሚነግረን ይሄንን ነው እግዚአብሔር በሁሉ ላይ ይገዛል ይላል ሃሌሉያ ኢየሱስ እንዳለውም ደግሞ የእግዚአብሔር መንግስት እሱ በዛው መንግስት ንጉስ ማቴዎስ 4:17 ተመልከቱ መንግስት እንደሆነ ንጉስ እንደሆነ ይናገራል ስለዚህ የእግዚአብሔር መንግስት ሩል የሚያደርግበት እግዚአብሔር ራሱ ሬን የሚያደርግበት የሚነግስበት ቦታ እሱ የእግዚአብሔር መንግስት ነው ይናገራል እሱ ብቻ አይደለም እግዚአብሔር መንግስት መንፈሳዊ መንግስት ነው እግዚአብሔር መንግስት ማነው ዮሐንስ ምን አለ በአማኞች ልብ ውስጥ እንደምትኖር ይሄንን ነው የገለጠው ዮሐንስ ጽድቅና ሰላም እንዳለባት ተነጋግረናል ሮሜ ላይ ጳውሎስ ሲናገር ተመልክተናል ሌላው ደግሞ በመታዘዝ የሚገለጥ በመንፈስ መነዳት የሚኖርበት ህይወት ነው የእግዚአብሔር መንግስት እግዚአብሔር መንግስት በጣም ኤክሳይት የሚያደርግ የሚመጣ መንግስት ነው ወደፊት ኢየሱስ ሲመጣ በምድር ላይ በአካል ትመሰረታለች የእግዚአብሔር መንግስት አሁን በልባችን አለች ግን አንድ ቀን ጌታ ኢየሱስ ሲመጣ በአካል ለ1000 ዓመት በምድር ላይ ይገዛል ራእይ ምዕራፍ 11 ቁጥር 15 ላይ ይህንን ታገኛላችሁ ኢየሱስ በአካል ይነግሳል እያልኳችሁ ኢሳይያስ 11 ላይ በክርስቶስ ንግስና ምድር እንደምትታደስ መሲሁ እንደሚገዛ ኢሳይያስ 11 ይህንን ይናገራል ሃሌሉያ አለቅነት በጫንቃው ላይ የሚለውን ጥቅስ እንድታስታውሱ ብዬ እና ወደዚህ መንግስት ሰዎች ለመግባት ምንድነው የሚያደርጉት እንደ ኖስቲክሶች በሰው ዕውቀት በሰው ጥበብ ነው የሚገባው ኖ እግዚአብሔር መንግስት የሚገባበትን በጣም ሁሌ የምታውቁትን ሁሌ የተሰበከላችሁን ወንጌል እንድናገር ላሳያችሁ ወገኖች እግዚአብሔር መንግስት ዮሐንስ 3:3 ዳግም መወለድ ያስፈልጋል ዳግመኛ ያልተወለደ ሰው አይገባበትም ለኒቆዲሞስ የነገረው ይሄንን ነው በቃ ዳግመኛ ካልተወለድክ አታያትም አትገባባትም አትወርሳትም በቃ ጌታ ኢየሱስ አንደርላይን አድርጎ ያስተማረው ትምህርት ነው ስለዚህ ወደ እግዚአብሔር መንግስት ያልገባችሁ ሰዎች እንደ ኖስቲክስ ጥበብ በእውቀታችሁ ብዛት ልትገቡባት አትችሉ በሃይማኖተኝነታችሁ አትገቡባትም ዳግም መወለድ ያስፈልጋችኋል አሁን የሚሰበኩ ወንጌሎች ዳግም ልደትን እየረሱ ነው ያሉት አሁን የሚሰበኩ ወንጌሎች በቃ ዳግም ልደት የኃጢአትን መናዘዝ ከኃጢአት መለየት ለቅድስና ለእግዚአብሔር መንግስት መገዛት ኃጢአትን መካድ የሚለው ነገሮች አይደሉም ሰዎች ዝም ብለው ከዓለም እንደመጡ እንዲሁ ዝም ብሎ ከዚህ ድርጅት ወደዚህ ድርጅት እዛ ነበርኩ እዚህ ነበርኩ የዘም ብሎ የሚዘሉ ታቋቸዋላችሁ ሶሻል ሚዲያውን የሞሉ ድርጅት ወደ ድርጅት የሚገላበጡ ብዙ ሰዎች አሉ አልተወለዱም ዳግመኛ መወለድ ማለት የባህሪ ለውጥ ያመጣል ዳግመኛ የተወለደ ሰው የውስጥ ማንነቱ ይለወጣል በመንፈስ ቅዱስ ይታተማል በኃጢአቱ ይጸጸታል እንጂ ድርጅት አዳራሽ የመቀየር ቦታ አይደለም ከዚህኛው ሃይማኖት ወደዚህኛው ሃይማኖት መገላበጥ ማለት አይደለም እንዲሁ አለባብሰው ቢያርሱ በአረም ይመለሱ ይላል ያገሬ ሰው አረም በአረም የሆነው ለዚህ ነው ምክንያቱስ አላረስነውም በደም በወንጌል አልታረሱም እውነተኛው የደህንነት ወንጌል አልተሰበከላቸውም ዳግም መወለድ ማለት ያስፈልጋል ምን ማለት እንደሆነ የኃጢአት መንጻት በውስጡ እንዳለ ኮንፌሽን ወይም ንስሐ መግባት በውስጡ እንዳለ ኑዛዜ በውስጡ እንዳለ ከአብ ጋር መታረቅ እንዳለ ዓለምን መካድ በውስጡ እንዳለ ወገኖች ይህንን ልናስተምር ያስፈልገናል ወገኖች ስለዚህ ወደ እግዚአብሔር መንግስት መግባት ሌላው የሚያደርገው አንዱ ዳግም መወለድ ነው ብያቸዋለሁ እግዚአብሔር መንግስት ሌላው የሚያደርገው ነገር ንስሐ ገቡና በወንጌል እመኑ ይሄ በወንጌል እመኑ ሲል ቶታል ሰሬንደር ንስሐ ገቡ አሮጌውን መካድ የጨለማውን ስራ መካድ በቃ ለእግዚአብሔር መንግስት ከሰይጣንን ክጃለው ዓለምን ክጃለው የስጋን ስራ ክጃለው በቃ ይሄ እውነተኛ ንስሐ ሲኖር አውቶማቲካሊ በሰዎች ህይወት ውስጥ ስራ ይጀምራል ማስታወሰው አንድ ወንድም አውቃለሁ ድሮ ጣሊያን ሀገር ጌታ ልክ ሲተቀበልና ለጥቂት ጊዜያቶች ነው የተለያየ ነው እና ተከትሎ ይመጣኔ ልክ ካናዳ ስገባ ማለት ነውና ጌታን እንዴት እንዳገኘ ሲነግረኝ እንደዚህ ያለኝ ለብዙ ዓመት አጭሽ ያለው ሲጋራ አለኝ ግን ዳግም ስወለድ ጌታን ስቀበል ጌታን ተቀብዬ the next day ሲጋራ አጨስ እንደነበረ እንኳን ረሳሁታል ይሄ ታክሎ በቃ አይደለም ተጸልዮለት ምናምን አይደለም ኢንስታንት የሆነ ሲሪየስ ዲሲዥን ስለሆነ ከተያዘበት ሱስ ኢሚዲየትሊ ተፈቷል
ለቆት ሄዷል። ንስሐ እውነተኛ ነው፣ ተላቆታል ወገኖች። ስለዚህ ዛሬ ኢንከሬጅ ያደርጋቸዋል። የስ ትግል ሊኖር ይችላል፣ አንዳንዶች እንደ ሱሳችሁ ብርታት። ግን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ከሱስ ያነጻል፣ ከርግማን ነፃ ያወጣል። ስለዚህ ንስሐ ሳይገባ የሚገባበት መንግስት አይደለም። ከኃጢአት ሳንለይ የምንገባበት መንግስት አይደለም። በደም ታጥቦ የሚገባበት መንግስት ነው የኢየሱስ መንግስት። ዜግነቱ ዝም ብሎ አይሰጥም። ደም የኢየሱስ ደም ተከፍሎበታል። ስለዚህ በኢየሱስ ደም ልብሳቸውን አንጽተዋል የተባለላቸው እነዛ ቅዱሳን ነው የሚገቡበት። ነጽተሃል ወይ? ታጥበሃል ወይ? እንትን ነበርኩኝ አሁን እንትን ሃይማኖት ገባው እዚህ በቃ ቸርች መከታተል ከጀመርኩ ይላል የዘመኑ። አንዳንዱ ራሱ ቋንቋው ራሱ እኮ ትክክል አይደለም። ሰባኪውም ራሱ 20 ዓመት አገልግሎ ወደዚህ ወደ ሃይማኖተኝነት ባክስላይድ ሲያደርጉ ሳያቸው መጀመሪያም አልተወለዱም። እውነት አልገባቸውም። ከድርጅት ወደ ድርጅት ከመድረክ ወደ መድረክ ነው የሚሸጋገሩት። እውነተኛ መስቀል ተሸክሞ መኖር አልገባቸውም። ወደ እግዚአብሔር መንግሥት መግባት መጀመሪያ ዳግም መወለድ ያስፈልጋል። ንስሐ ግቡና በወንጌል እመኑ። ማርቆስ 1:15 ላይ ሄዳችሁ ተመልከቱ። በወንጌል እመኑ፣ ሙሉውን ወንጌል መቀበል። ከዛስ መጽሐፍ ቅዱስ የሚያስተምረን ሶስተኛው ፖይንት ወደ እግዚአብሔር መንግሥት ለመግባት ቪዛው፣ በዚህ በሰው ቋንቋ ላውራ፣ ቪዛው በመንፈስ ዳግም የተወለዱ ይገቡባታል። በመንፈስ ዳግም የተወለዱ ይገቡባታል። አር ዩ ቦርን አጌን? ኃጢአትህ ተሰርየዋል ወይ? ከአብ ጋር ታርቀሃል ወይ? ኩነኔ ታጥበዋል ወይ? ሌላ ነገር አይደለም ጥያቄው። ፐርሰናሊ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር ተገናኝተሃል ወይ? ኃጢአትህ ካንተ ላይ ተነስቷል ወይ? የህሊና ፍርድ ለቆሃል ወይ? ታጥበሃል ወይ? ነጽተሃል ወይ? አዲስ ሰው ሆነሃል ወይ? በመንፈስ ቅዱስ ዳግም መወለድ አለብህ። ኒቆዲሞስ ዳግም የሃይማኖት መምህር ልትሆን ትችላለህ። ድርጅት ልብስ ለብሰ ሊሆን ይችላል። ሁኬስ እንደገና እግዚአብሔር መንግሥት አታያትም አለ። ከሰው ተወልዳል። በሰው ምድር ትኖራለህ። ከእግዚአብሔር ካልተወለድክ የሰማይ መንግሥት አታየውም። ዳትስ ፕሪንሲፕሉ ይሄ ነው። ዳግም መወለድ ኢዝ ፕሬሸስ። ሃሌሉያ ፕሬሸስ ነው። በመንፈስ ቅዱስ መታተም አለበት። የኃጢአት ስርየት አለበት። በመንፈስ ቅዱስ ሐሴት ማድረግ አለበት። ዳግም የተወለደ ሰው ኃጢአት ፍለጋ በቀጠሮ አይሄድም። ሊሳሳት ይችላል፣ ሊያጠፋ ይችላል። ምክንያቱም ሥጋ ለብሷል። በንስሐ ግን ሁሌ ይመለሳል፣ ያስተካክላል መንገዱን። ይህ ድፍረት ኃጢአት አይገዛውም ወገኖች ሆይ። ስለዚህ እግዚአብሔር መንግሥት የሚገባው በዚህ ነው እያልኳቸው ነው። ስለ መንግሥቱ ባህሪያቶች አንዳንድ ነገሮችን እንገራቸው። ለመንግሥቱ ባህሪያቶች እግዚአብሔር መንግሥት ምን እንደምትመስል አንዳንድ ፖይንቶች ሼር አድርጋችሁና የመጀመሪያው የምትመለከቱት ጽድቅ አለባት በውስጧ። ይሄ የመንፈስ ቅዱስ ጽድቅ፣ ይሄ በክርስቶስ ኢየሱስ በሞቱና በትንሣኤው የተገኘ ጽድቅ ነው። በዚህ ላይ መጽሐፍ ቅዱስ የሚናገራቸው እውነቶች አሉ። ማቴዎስ 6:33 የእግዚአብሔርን መንግሥት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል። የእግዚአብሔርን መንግሥት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል። ምኑ ነው የሚጨመርላችሁ? እናንተ የእግዚአብሔር መንግሥት ስትፈልጉ ጽድቁ ይጨመርላችኋል። ከላይ የተጠየቀ የሜዳ አበቦች፣ ልብስ፣ ምግብ፣ መጠለያ የሚለው እሱ ሁለተኛ ነው። አስቀድማችሁ ሲክ ይ ኪንግደም ኦፍ ጋድ፣ አስቀድማችሁ የእግዚአብሔር መንግሥት ፈልጉ። ሉቃስ 11 ላይ የሚናገረው የእግዚአብሔር መንግሥት ኃይለኛ ናት። ኃይል አለ በዛ ውስጥ። የምን ኃይል? የመንፈስ ቅዱስ ኃይል አለ። ሃሌሉያ። የእግዚአብሔር መንግሥት ደካማ መንግሥት አይደለችም፣ ኃይለኛ መንግሥት ነው። ዓለምን የአሜሪካ መንግሥት በኒውክለር እኮ ነው ብታንቀጠቀጠው። ቴህራን ድረስ እየሄደች እኮ ደበድባለሁ የምትለው ጉልበተኛ የሆነችው ኃይል ስላላት ነው። የሚሊተሪ ኃይል ነው ያላት። እግዚአብሔር መንግሥት አለው ስንል እኮ በጣም ኃይለኛ መንግሥት አለው። ወታደሮች አሉት፣ መላእክቶች አሉት፣ ኃይለኛ መላእክቶች፣ 1,000 ማጥፋት የሚችል መላእክቶች አሉት። በጣም ኃይለኛ መላእክቶች አሉ። አንድ እግሩን በደሴት ላይ አንድ እግሩን በባህር ላይ ቆሞ ትንሽ መጽሐፍ የያዘ አንድ መልአክ አየሁ ይላል። አስቡት፣ አንድ ደሴት የሚሞላ ቦታ ላይ መቆም የሚችል አንድ እግሩን በባህር ላይ አድርጎ መቆም የሚችል ርዝመቱ በጣም ረጅም የሆነ የእግዚአብሔርን መልአክ አየሁ ይላል። ትንሽ መጽሐፍ በእጁ ይዞ ነበር ይላል ዮሐንስ። ኃያል የሆነ እግዚአብሔር መንግሥት ኃያል ሰራዊቶች አሉት። ኃይል ደግሞ አለ። የመንፈስ ቅዱስ ኃይል አለ። ለዚህ ነው ወንጌላችን በደካሞች ሰዎች ሲሰራ ከኋላው ኃይለኛ መንግሥት አለው። አንድ ጊዜ ቴክሳስ ውስጥ አንድ በጣም በቁመታቸው አጭር የሆኑ ፖሊስ ሰው፣ በጣም አጭር ናቸው፣
ሸምገል ያሉ ናቸው። ምን የሚያክለውን ትሬይለር ስፒድ እያደረገ ሲሮጥ ምልክት ሰጡት። ቆም የሚል ምልክት ሰጡት። ቁመታቸውን አይቶ ሹፌሩ ሊንቃቸው አይችልም። እሳቸውን ቢንቅ ከኋላቸው ያለ የሰራዊት ብዛት፣ ከኋላቸው ያለው የአሜሪካን መንግስት ነው። እሳቸውማ ምን በሰው አይን ከታዩ ሽማግሌ ናቸው፣ ጥሷቸውም ሊሮጥ ይችላል። ግን ከኋላቸው መንግስት አለ፣ ኦቶሪቲ አለ። ሃሌሉያ! አጋንንቶች የሚፈሯችሁ ለዚህ ነው። አጋንንቶች የሚንቀጠቀጡት ስለማንም አይደለም። አንተ ስለተገለባበጥክ ቲያትር ስለሰራህ አይደለም ነው። በጣም በሚያስፈራ ቃላት ስለዛትክባቸው ነው አይደለም። ከኋላ የእግዚአብሔር መንግስት ካለ ሃሌሉያ! የእግዚአብሔር መንግስት ሪፕሬዘንታቲቭ ስለሆነ በቃ አብረውት አጅቦት እግዚአብሔር በደካሞች ይሰራል። ብርቱ ስለሆንን ከሰው ስለተለየን አድርገን ካሰብን በጣም ወድቀናል። ብርቱ የሆነ በእኔ ይህን ሰርቷል ነው የምትለው ኤልሳቤጥ ስትናገር። ስለዚህ ኃያል መንግስት ነው እግዚአብሔር መንግስት፣ ደካማ መንግስት አይደለም። ኃይል ይሰጣል። ቅባት አለው ጌታ፣ መላእክት አሉት፣ ያንቀሳቅሳል። አርሚ ያለው ጌታ፣ ስሙ ራሱ የሰራዊት ጌታ ነው። ሰራዊት አለው እግዚአብሔር። ሰዎች አሉ ሰራዊት የሆኑለት፣ በሰማይ ደግሞ የመላእክት ሰራዊት አለው። ማናቃቸው ፍጥረታትም ሊኖሩት ይችላል እግዚአብሔር። ስለዚህ እግዚአብሔር ኃያል አምላክ ነው። የእግዚአብሔር መንግስት ኃይለኛ መንግስት ናት። ሃሌሉያ!